ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ረቡዕ ምሽት ሰኔ 25 2017 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ ከሰሞኑ በስፋት እየተነሳ የሚገኘው የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት የወሰኑት ውሳኔ በርካቶችን እያነጋገረ እንደሚገኝ ይታወቃል። በእነዚህ ውሳኔዎች ዙሪያ በዛሬው ዕለት የፌዴሬሽኑ ፕሬዝዳንት ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ክቡር አቶ ኢሳያስ ጂራ እንደዚሁም የጽህፈት ቤቱ ኃላፊ በፌዴሬሽኑ የመሰብሰቢያ አዳራሽ ለሚዲያ አካላትና ለስፖርት ቤተሰቡ ማብራሪያ ሰጥቷል። በልዩ ሁኔታ ዛሬ እነዚህን ማብራሪያዎች እንመለከታለን። ነገር ግን በትንሹም ቢሆን ደግሞ ወደ ባህር ማዶ ስፖርታዊ መረጃዎችን ማምርተን ደግሞ በተለይ ዝውውርን መሰረት ያደረጉ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። የሀገር ቤቱን ስፖርታዊ መረጃ ቀዳሚ እናድርግ። የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ አባል ኮሚቴ እንግዲህ በትላንትናው ዕለት እጅግ በጣም ከባድ የሚባል በሀገሪቱ የመጀመሪያው የሚባል ትልቅ ውሳኔና አስደንጋጭ የሆነ ውሳኔን መወሰናቸው የሚታወስ ነው። የእግር ኳስ ቤተሰቡ አሁንም ድረስ እየተነጋገረባቸው የሚገኙ ግልጽም ያልሆኑ ጉዳዮች ነበሩ። ዛሬ እንግዲህ በቂ ማብራሪያ ይገኝበታል የተባለው ጋዜጣዊ መግለጫ እምብዛም አጥጋቢ ሳይሆን ተጠናቋል ማለት ነውና ከሚዲያ አካላት በርከት ያሉ ጥያቄዎች ቀርቦላቸዋል ከሰሞኑ በሚነሱት ጉዳዮች ላይ ማለት ነው። አንደኛ እንደዚሁ ክለቦቹን ስታጣሩ ወይም ደግሞ 14ቱን ክለቦች በመትመረምሩበት ሰዓት ላይ ይህንን መመሪያ ጥሷል ባላችሁት ክለቦች ላይ ምን ያህል ምርመራ አድርጋችኋል? አስፈላጊውን የምርመራ ግብዓት ሰብስባችሁ ነው ወይ እዚህ ውሳኔ ላይ የደረሳችሁት ተብለው ጥያቄ ቀርቦላቸው ነበር ለፕሬዝዳንቱ። ፕሬዝዳንቱም ሲመልሱ በቀጣይ ምርመራው ተጠናክሮ የሚቀጥል ነው የሚሆነው። ሌሎችም ክለቦች ተመሳሳይ ድርጊቱ ላይ ተሳትፈው ከተገኙ ቅጣት እንደሚተላለፍባቸው ነው የገለጹትና ሌሎቹንም ክለቦች ለመመልከት ስንመረምራቸው ነው የምናቀው፣ አስፈላጊውን ምርመራ ስናደርግባቸው ነው ልንረዳ የምንችለው እዚያ ጉዳይ ውስጥ ይኑሩ አይኑሩ የሚል ሐሳብ ሰጥቷልና ይህንን ሐሳብ የገለጹበትን መንገድ እስኪ ተከታትለን እንመለስ። ሁሉም ክለቦች ምን ያህል ንጹህ እንደሆኑ ሲመረመሩ ነው የምናቀው። እኔ አላቅም ዛሬ ላይ ለምንድን ነው አንድ ላይ ያልጠበቃችሁት፣ አንድ ላይ ጠብቃችሁ ውሳኔ ያልተሰጠው የሚል ነገር ሌላ ይህን ነገር የሚያጣራ የተቋቋመው ኮሚቴ ብቻ አይደለም። ፋይናንስ ደህንነትን የሚጠብቅ ሌላ አካል አለ፣ ትብብር የምንጠይቀው። ለዚህ ጉዳዮቹ በፍርድ ቤት ሲቆሙ እነኚህ እጃቸውን ሰበሰቡ። በዚህ ምክንያት ነው ይቆይ። ብዙዎቻችሁ በዚህ ዙሪያ የምታነሱት ጥያቄ አንስቻለሁ መጀመሪያ። አሁን ከሚመለከታቸው አካል ጋር በአግባቡ ተነጋግረን መጀመሪያም በፈቃደኝነት ነው ገብቶ የጀመሩት ያኛውም አካል የፋይናንስ ደህንነቱ ራሱ። ከዛ በኋላ የፍርድ ቤት ጣልቃ ገብነት ከመጣኛ ለምን እንሰራለን የሚል ነው የመጣው። ያን ደግሞ ወደሚመለከተው ክለቦቹ እኮ ሄደው ሲከሱ እኛ ወደ ከፍተኛ ፍርድ ቤት እኮ ይግባኝ ማለት ሂደቱ ስለማያዋጣን ነው ወደ ፊፋ ይጻፉ፣ መስመሩ ትክክል ስላልሆነ ማለት ነው። ስለዚህ የፍርድ ቤት ውሳኔን እስከሚያነሱ ድረስ ደግሞ መጠበቅ ግዴታ ነው። ብዙዎቹ በዚህ ዙሪያ ስለሚመላለሱ ማለት ነው። ጥፋተኛ ከሆኑ ይቀጣሉ። የፋይናንስ ስርዓቱ በክለቦቹ ወጥቶ በሊጉ ወጥቶ በእኛ የጸደቀው በተገኘበት ሰዓት እርምጃ ይወሰድበታል ይላል። ስለዚህ ለዚህ ነው በተገኙበት ሰዓት እርምጃ ተወሰደ። እነኚህ ደግሞ በዚህ ውድድር ዓመት ውስጥ ያመጣው ለውጥ ስላለ ነው። ሌላው እንግዲህ በጋዜጣዊ መግለጫ ላይ ከተነሱት ሐሳቦች መካከልና ፕሬዝዳንቱ መልስ ከሰጡባቸው ጉዳዮች መካከል እንግዲህ 4ቱ ክለቦች ናቸው በይበልጥ ከፍተኛ ቅጣት የተጣለባቸው። ከአራቱ ደግሞ 3ቱ ማለት ነው መቻል እግር ኳስ ክለብ፣ ሐዋሳ ከተማ እግር ኳስ ክለብ እና ሲዳማ ቡና እግር ኳስ ክለብ ነው የዚህ ቅጣት ሰለባ የሆኑትና 4 ነበሩ ተብሎ በመጀመሪያው ምዕራፍ ላይ ተጠቅሷል በቅጣት ውሳኔው ላይ ማለት ነውና ነገር ግን መቀሌ 70 እንደርታ ከነዚህ እኩል ቅጣት ያልተላለፈበት ለምንድን ነው የሚል ጥያቄ ቀርቦላቸው ነበረ። 3ቱ ክለቦች ናቸው ማለትም መቻል ስፖርት ክለብ፣ ሐዋሳ ስፖርት ክለብ እና እንደዚሁ ሌላኛው ደግሞ ሲዳማ ቡና እግር ኳስ ክለብ ነው ውሳኔውን ወደ መደበኛ ፍርድ ቤት ይዘው የሄዱት። እግር ኳሳዊ ጉዳይ እንደሆነ ያወቁ ወይም እኛም ተው ያልናቸው
ጉዳዩን ወደ መደበኛ ፍርድ ቤት ወስዷል። ወደ መደበኛ ፍርድ ቤት ባይወስዱትና ወይም ደግሞ ወደ ካስ ወደ ገላጋይ ፍርድ ቤት ወይም ወደ ፊፋ ይዘውት ቢሄዱ ይሄንን ጉዳይ እንደ መቀሌ 70 እንደርታ ሁሉ እንደዚህ አይነት ቅጣት ላይ ተላለፍባቸው ይችል ነበር የሚል ሐሳብ ገልጿልና መቀሌ 70 እንደርታ ግን በትክክል ይህንን ፕሮሲጀር ጠብቆ ወደ ፊፋ ስለሄደ ከዚህ ቅጣት የተረፈበትን ሁኔታ ነው እየተመለከትን የምንገኘው ሲሉ ማብራሪያ ሰጥቷል። ይህንን እስኪ ማረጋገጫ የሰጡበትን እንደዚሁ ደግሞ ተከታትለን እንመለስ። እስኪ እነኚህ ክለቦች ወደ ፍርድ ቤት ሂዶ በፍርድ ቤት ባያሳግዱ ኖሮ እኮ የነጥብ ቅነሳ አይመጣም። ከመቀሌ ለምን ነጥብ አልተቀነሰ? ከተቀጡት 4ቱ ክለቦች ኛውን ህግና ስርዓቱን ተከትሎ ወደ ካስ ያመለከተው መቀሌ ከነማ ነው። ለዚህ ለምንድን ነው ያልተቀነሰው? ከዚህ የነጥብ ቅነሳ የይግባኝ ሰሚ ኮሚቴም ሆነ የዲሲፕሊን ኮሚቴ ስላላስተላለፈ ማለት ነው። አሁን ያንጠሳችሁ ተጫዋች አጫውታችኋል ነው የታየው። በዚህ አንግል ነው ይህንን ማየት ያስፈልጋል። በተደረሰባቸው እርምጃ ይወስዳል። ነገር ግን ደግሞ በዚሁ አመት ውስጥ ተጣርቶ ማለቅ ሲገባው ያንዱን መርምረ አንዱን የምትተውበት ምንም ምክንያት የለም። ኤግዞስቲቭሊ እሱን እንሄድበታለን። ሌላኛው ደግሞ በዚሁ በጋዜጣዊ መግለጫ ላይ ከተነሱ ሀሳቦች መካከል እንግዲህ ይህ ህግና መመሪያ ወይም ደግሞ ደንቡ ሲተረጎም ስህተቶች ሊኖሩ ይችላሉ፣ ክፍተቶች ሊኖሩ ይችላሉ። አንድ ማስተዋል ያለባችሁ ነገር ይሄ ደንብ ለመጀመሪያ ጊዜ ነው ወደ ስራ ገብቶ እየሞከር ነው ያለ ነውና ብዙ ስህተቶች ልናስተናግድ እንችላለን። የስፖርት ቤተሰቡም የሚዲያ አካላትም ከጎናችን ካልሆኑ፣ በተለይ ደግሞ የሚመለከታቸው ክለቦች ከጎናችን ካልሆኑ በስተቀረ የኢትዮጵያ እግር ኳስ ወደፊት መምጣት አይችልም። ስለዚህ ይህንን መረዳት መቻል አለባቸው የሚል ሀሳብም ሰጥቷል። የሚስተካከሉ ደንቡ እንደገና የሚታይ ነገር ጀምሮታል። መዘንጋትም ደግሞ የለባቸውም። ለመጀመሪያ ጊዜ የወጣ ደንብ ነው። ብዙ እንደዚህ ጥርት ብሎ በአንድ ጊዜ ላይ ወጣ ይችላል። በሂደት በስራ ውስጥ እየታረመ ነው የሚሄደው። ተስማምተው ያወጡት ነገር ቢሆንም የራሱ ደግሞ ክፍተት ይኖረዋል። ያን እያስተካከሉ መሄድ ያስፈልጋል። እነኚህ ከውሳኔው በኋላ የተደረጉት ጨዋታዎች ይሰረዛሉ ወይ? ኦልሬዲ እኮ ከውሳኔው በኋላ የተደረጉ ጨዋታዎች ናቸው የተሰረዙት። ስላጫወቱ አታጫወት፣ ልጁን አታስገባ ተብሎ ስላሉ ነው። እሱን ነው የተረጎመው። የይግባኝ ሰሚ ኮሚቴ የወሰነውን ውሳኔ የተረጎመው እሱ ነው። ሊጉ በሚያወጣው መሰረት የሚቀመጥ ይሆናል። አሁን ወደ ታች ደረጃቸውን ማስተካከል ሲጀምር ሊጉ በዛ መሰረት የሚያስቀምጥ ይሆናል። በፎርፌ ተሸናፊ የሆነውን ቡድን መቼም ኮከብ ጎል አግቢ ይሆናል ብሎ አያስቀምጥም። ያ የሊጉ ስራ ነው የሚሆነው። በሌላ በኩል እንግዲህ በርካታ የእግር ኳስ ቤተሰቦችን ያላስደሰተው ከሰሞኑም በበርካታ የእግር ኳስ አፍቃሪያንም ዘንድ ጥያቄ ሲነሳበት የነበረው ጉዳይ ማለት ነው 20 ክለቦች ናቸው በቀጣይ በኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉት። ወራጅ ክለብ የለም። ለምሳሌ ሊጉ ሲጠናቀቅ ሱልሽረ እንደስላሴ፣ ወልዋሎ ዓዲግራት ዩኒቨርሲቲ፣ መቀሌ 70 እንደርታና አዳማ ከተማ እግር ኳስ ክለብ መውረዳቸው ተረጋግጧል። ምክንያቱም 16ቱ ክለቦች ብቻ ናቸው በቀጣይ ዓመት እንግዲህ የሊግ ውድድራቸውን የሚያደርጉት ተብሎ ነበር እንግዲህ በወጣው ስኬጁል መሰረት ማለት ነው። ነገር ግን አሁን በትላንትናው ዕለት በተወሰነው ውሳኔ ግን ወራጅ ክለብ አይኖርም። ሻምፒዮናው ክለብ ግን ኢትዮጵያ መድን የሊጉን የዋንጫ ክብር ማሳካቱ ተረጋግጧል። ስለዚህ በ20 ክለቦች የኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን እንደሚቀጥል ነውና ይሄ ነገር ለምን ሆነ? ለምን ክለቦቹን አላወረዳችሁም? ጥፋተኛ ናቸው የተባሉትን ክለቦች ለምን አላወረዳችሁም? አንደኛ በሊጉ በቀጣይ ለ20 ክለቦች ሲደረግ በ20 ክለቦች መካከል የፕሪሚየር ሊግ ውድድር ሲደረግ ከጥራት አንጻር ስቴዲየም የላቸውም አብዛኞቹም ክለቦች። ስለዚህ
እንዴት ሊሆን ይችላል እና የሊጉን ስታንዳርድ አያወርደውም ወይ? ይሄንንስ ካፍና ፊፋ ይፈቅዳል ወይ? በፈለግነው ሰዓት ላይ የተፎካካሪ ወይም ደግሞ የተወዳዳሪ ክለቦችን ብዛት ማብዛት እንችላለን ሲመቸን፣ ሳይሆን ደግሞ መቀነስ እንችላለን ወይ? ይሄ በፊፋ ዘንድ አያስጠይቀንም ወይ የሚል እንደዚሁ ጥያቄ ቀርቦላቸው ነበር ለክቡር ፕሬዚዳንት አቶ ኢሳያስ ጂራ ማለት ነውና እሳቸው ይሄንን መልስ መለሱ። ወደ ፊፋ ለምን 20 ክለብ አደረገን ፌዴሬሽን ብሎ ወሰደ ብሎ መሄድ እኮ ይችላል። ማንም አይከለክልም። ግን ሀሳብ ይሰጣል እንጂ ሀገሪቱን የመጀመሪያ ሊግ፣ ሁለተኛ ሊግ ይሄን ያህል ቁጥር አድርግ ብሎ አስገዳጅ ህግ የለውም። ግን ይሄን ብታደርጉ የሚል ነው። ስለዚህ ይሄን ህግ ጥሰሃል፣ ይሄን ፊፋ ያስቀመጠውን ህግ ጥሰሃል የሚል ክለብ መሄድ ይችላል። ገንዘብ ካልመለሱ ህጉ ተግባራዊ ይሆናል። በህጉ ላይ የተቀመጡ ነገሮች ተግባራዊ እንዲያደርጉ ይላል በአጠቃላይ ጠቅል የተጻፈው ማለት ነው። ስለዚህ ብርን ካልመለሱ ተግባራዊ ይሆናል። ኦፍ ኮርስ ወደ ተጫዋች የሄደበት አግባብ እንዴት መሆን አለበት ወደፊት እሱም የሚታይ ነው። አሁን ግን የወጣው ህግ ተግባራዊ እውነት ነው። መመሪያው ገንዘብ ብዙውን ሞሮፍ ወደ ገንዘብ ያም ስለሆነ ነው እነሱ ተሳስተው ወደ ፍርድ ቤትም ይሄዱ። ሞሮፍ አሁን የነጥብ የምን ውሳኔዎችን ይዞ መጥቶ ቢሆን ኖሮ ይሄን ነጥብ መልስ ብሎ ፍርድ ቤት አይወስንም። ስለዚህ ያ ጀኒውሊ አሁን እነኚህ የተነሱ ነገሮች ለማስተካከያ የሚጠቅሙን እኛም የጀመርናቸው ነገሮች ናቸው። ኦፍ ኮርስ እግር ኳሳዊ የቢዝነስ ውሳኔ አይደለም የወሰነው። እንግዲህ ሌላኛው በጣም አነጋጋሪውና ከባዱ ቅጣትና ውሳኔ የተባለው የሲዳማ ቡና እግር ኳስ ክለብ የኢትዮጵያ ዋንጫ የ2017 ዓ.ም የውድድር ዘመን የመድረኩ የዋንጫ ባለክብር እንደነበረ ይታወቃል። እንግዲህ በፍጻሜው ጨዋታ ላይ ወላይታ ዲቻን 2-1 በሆነ ውጤት በማሸነፍ ነበርና በዛ ጨዋታ ላይ መስፍን ታፈሰና እንደዚሁ አብታሙ ታደሰ ጎል አስቆጥሯል። እነዚህ ሁለት ተጫዋቾች ደግሞ በእግድ ያሉ ተጫዋቾች ናቸውና ክስ የተመሰረተባቸው ተጫዋች እንደሆኑ ይታወቃልና በአንድ የውድድር ዓመት በአንድ የውድድር አይነት ሁለት ክለቦች ደጋፊዎችን አስጨፈራችሁ የሚል ጥያቄ ቀርቦላቸው ነበርና እሳቸው ምንድነው ያሉት? እንግዲህ ሲያብራሩ የዋንጫው ባለክብር እንደሆነ ይታወቃል ሲዳማ ቡና እግር ኳስ ክለብ፣ ነገር ግን መመሪያን ባከበረ ሁኔታ አይደለም የሚል ሀሳብ ሰጥቷል። እሳቸው በደንብ አብራርተውታል። እስኪ ተከታትለን እንመለስ። ዋንጫዎቹ በአንድ ዓመት ውስጥ ሁለት ቦታ የረገጡበት ጥፋተኛ ክለብ ስለሆነ አታስገባ ተብሎ ልጅ አስገብቶ ባይጫወት ኖሮ እዚህ ጣጣ ውስጥ ማንም አይገባም። እሱ ነው ያለው ነገር። ቅጣቱ እንደምትሉት ሄዶ ያመቻቻችሁ ነው እንደው አድርጌያለሁ ደግሞ የሚል አይነት አቅመ ብስነትን ጥሉት አይደለም። ኢንዱስትሪውን ደግሞ ማየት ያስፈልጋል። በመጨረሻም እንግዲህ ከዚህ ጉዳይ ጋር ተያይዞ ደግሞ የፊፋ ደንብን በተመለከተ ደብዳቤ ተልኮ እንደነበረ ክለቦችን ምናልባት ሊያድናቸው የሚችል ደብዳቤ ተልኮላቸው ነበረ እና ይህ ደብዳቤን እንግዲህ ለሚመለከታቸው አካላት የክለብ አመራሮች እዚሁ የኢትዮጵያ ፉትቦል ፌዴሬሽን እንግዲህ ጠርተን ነግረናቸዋል፣ ህጉ እንደማይፈቅድላቸው ብለን አስረድተናቸዋል። ደብዳቤውን ደግሞ ፖስት ማድረግ አንችልም፣ በተለያዩ ሶሻል ሚዲያ ላይ ይህንን ደብዳቤ ፖስት ብናደርግ ፊፋ ይቀጣናል እና እንደዚህ አይነት ጉዳይ ስለገጠመን ነው ደብዳቤውን ፖስት ማድረግ ያልቻልነው። በማህበራዊ ሚዲያ ላይ ያን ያህል ሚስጥሮች የሚጠበቁ አይደሉም፣ ስለዛ እዛ ላይም የማድረግም ግዴታ የለብንም የሚል ሀሳብ ሰጥቷል። ነገር ግን ደብዳቤው የሚለውን እና የያዘውን ሀሳብ ግን ለሚመለከታቸው የክለብ አመራሮች እዚህ ድረስ ጠርተን አሳውቀናቸዋል የሚልም እንደዚሁ ሀሳብ ሰጥቷል። እስኪ በመጨረሻ ያሉትን ሀሳብ ተከታትለን እንመለስ። የፊፋን ደብዳቤ በተመለከተ አንድ ምስጢር ልንገራችሁ። ይህን ደብዳቤ ፖስት ብናደርግ ቅጣት አለው፣ ሬጉሌሽን አለው፣ ህግ አለው። ይህን ፖስት የማድረግ ደግሞ ግዴታ የለብንም። ለሚመለከታቸው አካል ቁጥር ጠቅሰን
ደብዳቤው ምን እንደምን አንብበንላቸዋል። ስለዚህ የመስሪያ ቤት ደብዳቤ በተለይ ፊፋ ማህተም ያለበትን ደብዳቤ ፖስት ስታደርግ ፌዴሬሽኑ ላይ የሚያመጣው ቅጣት አለ። እዚህ እንደምታውቁት ያለውን የሶሻል ሚዲያ መሯሯጥን ታውቃላችሁ። ሰው ደብዳቤ ለተቋሙ ጽፎ ለፌዴሬሽኑ ጽፎ ኢሚዲየትሊ የደጋፊውን ተአማንነት ለማግኘት ፌስቡክ ላይ ፖስት ያደርጋል። ስለዚህ ጉዳዩ ለሚመለከታቸው አካላት ቁጥር ጠቅሰን ማየት እንፈልጋለን ብሎ መተን ቃል በቃል ቁጭ አድርገን አንብበንላቸዋል። ተቋሙ እየመራ ለምን በዚህ ደረጃ ጥርጣሬ ከፊፋ አልመጣም ለማለት ነው? ለምንድን ነው ባለቤቱ የሚመለከተው አላየውም አካል ካለ ከነኚህ ከሚመለከታቸው አካል ይምጣ። to that extent ትራንስፓረንት ነን። ክቡራትና ክቡራን ተመልካቾቻችን የኢትዮጵያ እግር ኳስ ፌዴሬሽን ትላንትና ባስተላለፈው ውሳኔ ላይ እንግዲህ ጋዜጣዊ መግለጫ ሰጥቶ ነበር። ቀደም ሲል እንግዲህ ወደ እናንተ አደርሰናል። ጥሩ ማብራሪያና ጥሩ ነገሮችን አግኝታችኋል ብለን እናስባለን። ያን ያህል ግን ለሚዲያ አካላትና ለስፖርት ቤተሰቡ እያንዳንዱ ጉዳዮች ተብራርተዋል ማለት አይቻልም። እንግዲህ በቀጣይ ደግሞ የሊግ ሼር ካምፓኒውና የኢትዮጵያ እግር ኳስ ፌዴሬሽን በዚህ ጉዳይ ላይ በጥምረት የሚያስተላልፉት ውሳኔ ይጠበቃል። ናሁ ስፖርት እንግዲህ ይህንን ጉዳይ እየተከታተለ ወደ አድማጭ ተመልካቾቹ የሚያደርስ ነው የሚሆነው። የሀገር ቤት ስፖርታዊ መረጃችንን እዚህ ላይ ገታ እናደርጋለን። በተከታይነት ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። ይህ ናሁ ቴሌቪዥን ነው። አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ባህር ማዶ ስፖርታዊ ጉዳዮቻችን እናልፋለን። የባህር ማዶ ስፖርታዊ ጉዳዮቻችን የሚሆኑት አጫጭር ስፖርታዊ መረጃዎችን ነው ወደ እናንተ የምናደርሰው። አጫጭር ስፖርታዊ መረጃዎች እንግዲህ ዝውውርን መሰረት ያደረጉ የተለያዩ የመረጃ ምንጮች በመዘገብ ላይ ነው የሚገኙት። የምዕራብ ለንደኑ ክለብ ቼልሲ እንግዲህ የተለያዩ ተጫዋቾችን ወደ ስብስቡ እየቀላቀለ ነው የሚገኘው። በአሜሪካ የዓለም ክለቦች ዋንጫ የውድድር መድረክ ላይ እየተሳተፈ ይገኛል። ወደ ኳርተር ፋይናሉ ካለፉ 8 ክለቦች መካከል አንደኛው እንደሆነ ይታወቃል። የቡድኑ አሰልጣኝ ኤንዞ ማሬስካ የተለያዩ ተጫዋቾችን ወደ ቡድናቸው እያመጡ ነው የሚገኙት። የጆዋ ፔድሮ የዝውውር ሁኔታ እንግዲህ ስለመጠናቀቁ እየተገለጸ ነው የሚገኘው። ይህንን የ23 ዓመት ተጫዋች ለሚቀጥሉት 7 የውድድር ዓመታት እስከ 2023 በፈረንጆቹ አቆጣጠር እንግዲህ በቼልሲ ቤት ቆይታ የሚያደርግ ነው የሚሆነው። በብራይተን ኦቫል ቬን በነበረው ቆይታ እጅግ በጣም አስገራሚ እንቅስቃሴዎችን ሲያደርግ እንደነበረ ይታወሳል። በፕሪሚየር ሊጉም እንደዚሁ 10 ግቦችን ማስቆጠር የቻለ ድንቅ ግብ አዳኝ ነው ማለት ይቻላልና ይህን ተጫዋች የግላቸው አድርገዋል። ከዚህ ቀደም ደግሞ እንደዚሁ ጊትሰንን ማስፈረማቸው ይታወቃል። ዴላፕንም እንደዚሁ ማስፈረማቸው የሚታወቅ ነው። ሌላ ተጨማሪ ተጫዋች እንግዲህ አሁን ደግሞ ጆዋ ፔድሮ ኦፊሻሊ የቡድኑ ንብረት መሆኑን እንደዚሁ ያስታወቀበትን መረጃ እየተመለከትን ነው የምንገኘው። ገና በቀሩት ቀናቶችም የተለያዩ ዝውውሮችን ሊፈጽሙ እንደሚችሉ እየተገለጸ ነው የሚገኘው ማለት ነው። በቼልሲ በኩል ያለው መረጃ ይህንን ይመስላል። የጣሊያን ሴሪያው ክለብ ዩቬንቱስ እንደዚሁ የፊት መስመር አጥቂ በነፃ ዝውውር ለማስፈረም ከስምምነት ላይ መድረሱ እየተገለጸ ነው የሚገኘው። ካናዳዊ ኢንተርናሽናል ጆናታን ዳቪድን እንደዚሁ ለማስፈረም ተስማምቷል ተብሏል። አሮጊቷ እንግዲህ በዚህ በዓለም ክለቦች ዋንጫ የውድድር መድረክ ላይ በትላንትናው ዕለት በተደረገ የጥሎ ማለፍ 16 ጨዋታ በሪያል ማድሪድ ተሸንፈው መውጣታቸው ይታወሳል። በአዲሱ የውድድር ዘመን በተሻለ የቡድን ግንባታ ለመመለስ እንደዚሁ ዝውውሮችን እየፈጸሙ ነው የሚገኙት ማለት ነውና ይህ ተጫዋች እንግዲህ የነፃ ዝውውር ነው። ከሊል ነው ወደዛ የሚያመራው ማለት ነው። በአመት 6 ሚሊዮን ዩሮ ይከፈለዋል በሚኖረው ቆይታ ማለት ነው። እንግዲህ ይህንን ተጫዋች በጣም
ጨራሽ አጥቂ ከሚባሉ ተጫዋቾች መካከል አንደኛው ነው። በውድድር ዓመቱ እንግዲህ 49 ጨዋታዎችን ማከናወን ችሏል። በሊል ቤት እያለ ማለት ነው። 25 ግቦችን ከመረብ ሲያሳርፍ 12 ለጎል የሆኑ ኳሶችን ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል የቻለበትን መረጃ እየተመለከትን ነው የምንገኘው። ዩቬንቱስ ከሌሎች ተጫዋቾችም ጋር እየተያያዘ ይገኛል። የማንቸስተር ዩናይትዱን የፊት መስመር አጥቂዎች ከሁለቱ አንዱ ራስመስ ሆይሉንድን ካልተቻለ ደግሞ ጆሹዋ ሲርኬዚን እንደዚሁ በውሰት ውል ከተቻለ ለማስፈረም እንደዚሁ ጥረት እንደሚያደርግም እየተገለጸ ነው የሚገኘው ማለት ነው። ወደ ሌላኛው ስፖርታዊ መረጃችን ስናልፍ ደግሞ የእንግሊዙን የሰሜን ለንደኑን ክለብ ቶተንሃም ሆትስፐርስ እናገኛለን። ቶተንሃም ሆትስፐርስ መሐመድ ቅዱስን ለማስፈረም ከምስራቅ ለንደኑ ክለብ ዌስትሃም ዩናይትድ እንደዚሁ ጥረት እያደረገ እንደሚገኝ መረጃዎች እየጠቆሙ ነው የሚገኙት። አሰልጣኝ እንግዲህ ቶማስ ፍራንክ ናቸው በአዲሱ የውድድር ዘመን ነጮቹ መሪ ሆነው የዚህ አሰልጣኝነት መንበሩን የተረከቡት። አንጄ ፖስቴኮግሉ መሰናበታቸውን እናስታውሳለን። አዳዲስ ተጫዋቾችን ወደ ክለቡና ወደ ስብስቡ ለማምጣት እንደዚሁ ጥረት በማድረግ ላይ ነው የሚገኙት። አሁን ላይ እንግዲህ መሐመድ ቅዱስን ለማስፈረም ንግግር ስለመጀመራቸው እየተገለጸ ይገኛል። በሌላኛው በተቀናቃኛቸው ሌላኛው የሰሜን ለንደኑ ክለብ አርሰናልም የዚህ ተጫዋች ፈላጊ እንደሆነ ሲገለጽ እንደነበረ ይታወቃል። ነገር ግን አሁን የተለያዩ አማራጮችን እየተመለከተ መገኘቱን ተከትሎ አርሰናል አሁን ቶተንሃም ሆትስፐርስ መዳረሻው ሊሆን እንደሚችል የዚህ ተጫዋች ሁኔታ መረጃዎች ያሳያሉ ማለት ነው። ሌላው እንግዲህ ከአርሰናል ጋር የተያያዘው መረጃ ሮድሪጎ ነው። ሮድሪጎ እንግዲህ አሁን ላይ በሪያል ማድሪድ የሚኖረው ቆይታ እምብዛም አስተማማኝ ነው ለማለት አይቻልም። በ3 ጨዋታዎች ላይ ከቋሚ አሰላለፍ ውስጥ ውጪ አድርጎታል አዲሱ ሎስ ብላንኮቹ አለቃ ዣቢ አሎንሶ ማለት ነው። ይሄ ደግሞ ለተጫዋቹ ኮንፈርት አልሰጠውም። ስለዚህ በአዲስ ቡድን ውስጥ ተካቶ መጫወት ይፈልጋል። እንግዲህ ይህንን ተጫዋች ለማምጣት አርሰናልም ከፍተኛ ጥረት እያደረገ ነው የሚገኘው። በተለይ በቋሚ አሰላለፍ ውስጥ ተካቶ መጫወት ይፈልጋል። ገና እድሜው 24 ዓመቱ ላይ ነው የሚገኘው። በእርግጥ ትልልቅ የዋንጫ ክብሮችን ከሪያል ማድሪድ ጋር ማንሳቱ የሚታወቅ ነው። 3 የቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርን ማሳካት ችሏል። 2 የቻምፒየንስ ሊግ የውድድር መድረክ፣ 3 ደግሞ የላሊጋ የዋንጫ ክብርን እንደዚሁ ማሳካት ችሏል እና ነገር ግን የሪያል ማድሪድ ትልልቅ ኮከቦች ይህ ተጫዋች የበለጠ አውትሻይን አድርጎ እንዳይወጣ እየጋረዱት ነው የሚገኘው። ይህንን ደግሞ አልፈለገውም ወይም ከተጠባባቂ ወንበር ላይ የተነሳ ጨዋታን ማድረግ ፍላጎቱ አይደለም እየተባለ ነው የሚገኘው እና ለአርሰናል የበለጠ እድልን እየከፈተለት ይገኛል። አሁን ላይ ደግሞ ዣቢ አሎንሶ በጨዋታዎች ላይ እያሰለፉት አለመሆኑን ተከትሎ ተጫዋቹ ወደ ሌላ ክለብ እያማተረ እንደሚገኝና ከአርሰናል ጋር የተወሰኑ ንግግሮችን እያደረጉ እንደሚገኙ እየተገለጸ ነው የሚገኘው። ይህ 24 ዓመት ተጫዋች ቀጣይ መዳረሻው ፍላይምሬትስ ስቴዲየም ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነው። ሌላ እንግዲህ የ9 ቁጥር የፊት መስመር አጥቂ ዛሬ የወጡ ይፋዊ መረጃዎች እንደሚያመለክቱት ከሆነ ቪክቶር ጆኬሬሽን የማስፈረም ሁኔታዎች ላይ ከጫፍ ስለመድረሳቸው እየተገለጸ ነው የሚገኘው። የቤንጃሚን ሴስኮን ጉዳይ ገሸሽ ብለዋል አርሰናሎች። ይህን ተጫዋች እንግዲህ ዋጋው ከመወደዱ ጋር ተያይዞ አሁን የቪክቶር ጆኬሬሽ ዋነኛ ፈላጊ ሆነው እንደዚሁ ዝውውሩም ወደ መጠናቀቁ ስለመቃረቡ እየተገለጸ ነው የሚገኘው። በቀጣይ 5 ዓመታት እንግዲህ የውል ኮንትራት ይፈራረማል ተብሎ ይጠበቃል። የ27 ዓመቱ ስዊድናዊ ኢንተርናሽናል ቀጣይ አዲሱ መድፈኛ ነው እየተባለ እየተገለጸ ነው የሚገኘው ማለት ነው። እንግዲህ ካለን ሰዓት አንጻር ስፖርታዊ መረጃዎቻችንን እዚህ ላይ እናሳርጋለን። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ በእኔና በባልደረቦቼ የተሰናዱ ስፖርታዊ ዜናዎቻችን ይህን መስሉ ነበረ። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርግ ያለው የናሁ ቴሌቪዥን ተወዳጅ ፕሮግራሞችን ለማግኘት በዲኤስቲቪ 481 ላይ ታገኛላችሁ። ከዛ ባለፈ በማህበራዊ ሚዲያ በተለያዩ አማራጮች በመላው ዓለም እየደረስን እንገኛለን። ዩቲዩብ ቻናላችን ከ380 ሺህ በላይ ተከታዮች አሉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እንጋብዛችኋለን። ገዛኸኝ ዱላ ነበርኩኝ። መልካም ጊዜ ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ